እንድትፈታኝ እፈልጋለሁ። ፈትቼሻለሁ ምን? እዚህ ቤት ውስጥ ስላለሽ እኮ አብረንን ማለት አይደለም። ውሳኔህን አሳውቀኝ። በገዛ ቤቴ እንግዳ ሆኜ መኖር አልፈልግም። በየትኛውም ሰዓት የምትሄጂ እንግዳ ሆነሽ እንድትኖሪ ነው የምፈልገው። ያለነው እኮ 21ኛው ክፍለ ዘመን ላይ ነው። እስከ ተስማማን ድረስ ብቻ ነው አብረን መኖር የምንችለው። እሺ እንዳሁኑ መስማማት ሲሳነንስ? እንለያያለን። እኔ ባልፈልግስ? ህግ ያስገድድሃል። እሱ ከሆነ ምርጫሽ ሂጂና ክሰሽ። የማላደርገው እንዳይመስልን። እናትሽ አርጅተዋል፣ ግን ስራቸው በጣም ያሳፍራል። አንቺ ለምትሰሪው ለዚህ ቆሻሻ ተግባር መምከር ሲገባቸው እሳቸው ፊት አውራሪ መሆናቸው በጣም ያሳፍራል። የእሱ እርጅና ከኔና ካንተ ወሬ ጋር ምን ያገናኘዋል? መሸምገል እኮ እንደ ጸጉር ሽበት ብቻ አይደለም፣ በአስተሳሰብም ጭምር ነው። እና እንደ እድሜያቸው እንዲያስቡ ንገሪያቸው። ለነሳኝ እያሰብኩ ነበር። ምን አገኘሽ? መታከት ነው ያልሽው? በስራዬ በጣም ውጤታማ ነኝ፣ ግን ደግሞ በሌላ ነገር ባዶ ነኝ። ለምን እንደዚህ አይነት ነገር ታስቢያለሽ? እኔ ሐሳቤን አልጠላሁት። ይገባኛል። ከምጠላው መሸሽ፣ ከምወደው ደግሞ መቅረብ ያልቻልኩ አቅመቢስ ደካማ ሰው ነኝ እኔ። አንቺ ደግሞ ምን ሆንሽ? እኔም እኮ በትምህርቴ ጎበዝ ነኝ፣ ግን ደግሞ እውቀቴ ወላጆቼን ነፃ ሊያወጣ አልቻለም። መቼ እንደሚሆን አላውቅም፣ ግን ደግሞ ተስፋ አልቆርጥም። ቀኑን ይሄ ነው ብዬ መጥራት ባልችልም እንደማሳካው ግን ተስፋ አለኝ። አጋባውብሽ አይደለ ድብርቴን? ኧረ አይደለም። ለቤተሰቦችሽ በጣም ነው አይደል የምትጨነቂው? ለኔ ከነሱ ውጪ ማን አለኝ? እነሱስ ከኔ ውጪ ማን አላቸው? እውነት ነው፣ ልክ ነሽ። ግን ደግሞ ከመጨነቅ ከመከፋትና ከመጸለይ ውጪ ምንም ነገር አድርጌላችሁ አላውቅም። ሉሊትዬ፣ አንቺ እኮ የእነሱን ኃላፊነት ለመሸከም እኮ በጣም ገና ነሽ። ታዲያ መቼ ነው የምደርስላቸው? ትምህርትሽን ጨርሰሽ ቆንጆ ስራ ስትሰሪ ትደርሽላቸዋለሽ። ቢረፍድስ? አቤት ሮዛ፣ በዚህ ቀርፋፋ ጉዞሽ የምትቀጥይ ከሆነ እማዬም አባዬም ብለሽ የምትጠራቸው ሰዎች አይኖሩም ብላኝ ነበር። ሮዛ ናት እንደዚህ ያለችሽ? አረብ ሀገር ልትለከኝ ስትል ነው እንደዚህ ያለች። ቀስ ብሎ መራመድ ሩቅ ያደርሳል ይላሉ ቻይኖች። ማለትማ ሉሊትዬ፣ ጤናማ ስኬት ዝም ብሎ የሚመጣ አይደለም፣ ቀስ በቀስ ከልብ መበራመድ የምታመጩ ነው። ሮዛ ተኩራራበት የነበረውና ከኔ በላይ ሰው የለም ብላ ያዙ ይልቀቁ ስትልበት የነበረው ነገር ሁሉ ባዶ ቀረባት። ሮዛ እንግዲህ ሁሉ ነገሩ ኑሯት እያለ ቆንጆ ሴት ናት፣ ሁሉ ነገር የተሟላላት ሴት ናት። በዛ ላይ ደግሞ ባሏ ዴቭ በቃ ትክክለኛ ወንድ፣ ለትዳር የሚሆን ሚስቱን የሚያከብር ቤቱን የሚያከብር እሷን የሚወዳት የምትለውን ሁሉ የሚያደርግ ትሁት ባል ሰጥቷት ነበረ። ሮዛ ግን እንግዲህ በጣም ምን እንደፈለገች እንኳን አይታወቅም። በራሷ ጊዜ ራሷን ውድቀት ስታመቻች አየናት። ዝም ብላ ከመሬት ተነስታ ነው እንግዲህ። እናም ሮዛ እንግዲህ በጣም ስትመጻደቅበት የነበረው ነገር ሁሉ አሁን ላይ የሚጨበጥ ባዶ ንፋስ ሆኖባታል። ሮዛ ሀሳቧ ከመጀመሪያው ጀምራ በባንቴሮ ላይ ትዳር መስርታ ዴቭ ሀብታም ስለሆነ ከሱ ጋር ፍቅር የሚመስል ነገር ጀምራ ወደሱ ህይወት ከገባች በኋላ የሱን ንብረት ጠራርጋ ይዛ መውጣት ነበር ሀሳቧ። በጣም ይገርማል። ሰውየው እኮ የትኛውም ሴት ለባልነት የምትመኘው ወንድ ነው። እሷ ግን የሚንቃትን የሚያንቋሽሻትን የማይወዳትን ወንድ ነው የፈለገችው። ዴቭን ናቀችው ስላከበራት ስለወደዳት። እናም በጣም ክፉ ሴት ሆነች ከመሬት ተነስታ። እና እንግዲህ በጣም ብዙ ነገሮችን ስታደርግ ነበረ። በተለይ ሉሊት ላይ ስትሰራው የነበረው አእምሮዋ ላይ መጥፎ ቃላቶችን በመናገር በዛ ላይ አካላዊ ጉዳትም ስታደርስበት አይተናል። ብዙ ጊዜ በሰውም ስታሳግታት አይተናል። ለስደትም ለበረሃም ስታዳርጋት ስትሸጣት አይተናል። ብቻ ብዙ ነገር አድርጋታለች ልጅቷን። በተቻላት አቅም ደግሞ ወሬ ከእናትየዋ እዚህ በማቃጠር ልጅቷ አእምሮዋ እንዲጎዳ ቤተሰቦቿ እንዲበጠበጡ ስታደርግ ነበረ። እንግዲህ ሉሊት በጣም ታጋሽና ጎበዝ ከብዙ ፈተና ድና ሌላው ቀርቶ በቀድሞ ባለቤቷ በባንቴሮ ሁሉ ልታስደፍራት የክላሷን ቁልፍ በመስጠት በተኛችበት ገብቶ ሊደፍራት ነበረ። በበፊት ማንነቱ ባንቴሮ መጥፎ ስለነበረ፣ ነገር ግን ዴቭ በጣም ጥሩ ሰው ስለሆነ ባንቴሮን ሰርቶታል፣ እንደ አዲስ ሌላ ሰው አድርጎ ሰርቶታል። እና እንግዲህ የሮዛ ሚስጥሯ ሁሉ
በጣም ትመጻደቅ ነበር ካያችኋት። ዴቭ እንደ ጅል ነው መሰል የምትቆጥረው ምንም አያውቅም ብላ እንግዲህ ህይወቱ ላይ ብዙ ስትጫወት ኑራ ነበረ። አሁን ግን አንድ ባንድ ነውሮቿ ሁሉ ግልጥጥ ብለው ወጥተዋል። ምንም የሚሸፍነው ወይም ደግሞ የምታስተባብለው ነገር እንኳን የለም ማለት ነው። ነገር ግን ስትመጻደቅበት የነበረው ገንዘብ ሳይቀር ባዶዋን ቀርታለች። ሮዛ እንግዲህ ከልጅ አቅም እንኳ ማለት ልጅ እንኳን ከዴቭ እንዳይኖራት ያደረገችው ጥረት እኔ በጣም ነው የገረመችኝ። ሰው እንዴት ለጥሩ ለሆነለት ሰው ጥሩ መሆን አቃታት? ትዳሯን የምታረክ ሴት ናት። እንግዲህ ከዱርዬ ከመንደር ዱርዬ ከሰው ሰርቆ የሚኖር ገሎ ማነው ሰርቆ የሚኖር ገሎ የሚኖር ዝም ብሎ የመንደር ዱርዬ ሰውዬ ከሱ ልጅ አረገዘችለት። ባሏን ንቃ ማለት ነው። እንግዲህ እንኳን አይደለም እሷን ማስተዳደር ቀርቶ ለራሱ ለምኖ ሰርቆ አጭበርብሮ ነው የሚኖር ዱርዬ ነው ሰውየው ማለት ነውና እንግዲህ የተከበረውን ትዳሯን በማበላሸት ከዛ ሰውዬ ጋር ትዳራና ታረግዛለች። ዴብ የሆነ ምን አይነት ጥላቻ እንዳላት ለዴብ ራሱ በጣም በሚገርም ሁኔታ ራሷ ናት የራሷን ውድቀት ያመቻቸችው ማንም ሰው ሳይነካትና የክፋቷ ጥግ ራሷን ሲጥላት እኔ እንደ ሮዛ የምር ይሄን ድራማ ያያችሁ ሰዎች በጣም ምን እንደታዘባችሁ ኮሜንት ላይ አስቀምጡልኝ። በጣም ነው የምትገረሙት። ሮዛ ከመጀመሪያው ጀምራ ዝም ብላ ምንም ቅናት አይሉት ክፋት አይሉት ከምን የተነሳ እንደው አይታወቅም፣ ምክንያት የላትም። ትዳሯን ራሷ ናት በራሷን እንዴት እያደረገች ክፋት ብቻ ነው በቃ የምትሰራው ክፋት ብቻ ነው። ያ ክፋት እስከ መጨረሻው ድረስ ካያችሁት አሁን አወዳደቋን ተመልከቱ። እንግዲህ ምንም ሳይጎልባት ትዳሯ ላይ አንድ ትንሽዬ ልጅ ሉሊት ስታሰቃይ ነበረ። ከዛ አልፎ ተርፎ በትዳሯ ላይ ትዳር መሰረተች። እሱን ባሏን ስትዋሽ ነበረ። ክፋትን ትሰራ ነበር አብዝታ። እናም ጭራሽ ብላ ውሽማ በባሏ ላይ በመያዝ እንግዲህ ዴቭን ከመሰለ ባል ልጅ እንዲኖራት አልፈለገችም። ሰርቆና ጭብርብሮ ከሚኖር ዱርዬ ልጅ እንዲኖራት ፈለገች። ይሄ ማለት ሰው የራሱን ውድቀት ራሱ ሲያመቻች ዴቭ ላይ የሰራችው ግፍ ሁሉ በቃ ራሷን ይዟስ ገደል ሲገባ ከሱ ጋር የሚያነካካት ነገር እንኳን የለም። የተመኘችውን እንኳን በልጇ በኩል እንኳን አንዲት ነገር አታገኝምና እንግዲህ ሮዛ ዴቭን ስትዋሸው ስትቀጥፈው ከቆየች በኋላ በባንቴሮ በኩል እንግዲህ ሁሉንም ሚስጥር ሰምቷል ማለት ነው። ለዚህ ሁሉ ክፋት መነሻዋ ግን እናቷ ናት። እንግዲህ እናቶች ብዙ ጊዜ የልጆቻቸው ትዳር እንዲሰምር ጥሩ ነገሮችን ነበር የሚያደርጉት። የሮዛ እናት ግን ይሄን ሳይሆን በተቃራኒው ሮዛን ገደል የሚከታትን ነገር ነበር የምትመክራት፣ ክፋትን እንድትሰራ ነበር የምትመክራት። እና እንግዲህ ዴብ የዋህነቱና ማለት ተጠራጣሪ ያለመሆኑ ፈጣሪ ሲረዳው የሮዛን ጉድ ግልጥልጥ አድርጎ ነው ያሳየው። ብዙም ሳይለፋ ብዙም ሳይንከራተት ብዙ ምን ተደበቀ ብሎ ሳይፈልግ ማለት ነው። ሮዛ ከኔ በላይ ሰው የለም ብላ እንግዲህ የጦርነት ሜዳ ከፍታ በራሷ ጊዜ ህይወቷን ሲኦል አድርገዋለች አሁን ላይ። እና እንግዲህ ያዙ ይልቀቁኝ የምትለው ሮዛ እናቷ የምትኖርበት ቤት ለካ ዴቭ ነበረ በሂዋን ማለት አሁን የመጣችው የዴቭ የድሮ ፍቅረኛው ማለት ነው። የሂዋን ወንድም ጓደኛው ነበር። እናንተ ተጫርቶ ነው እንግዲህ የነሱን ቤት አሸንፎ ነበረ። እናም በዛ ሰው ስም ነው ቤቱ ያለው ማለት ነው። ነገር ግን ከሮዛ ጋር ፍቅር ሲጀምሩ የሮዛ እናት እዛው እንዲኖሩበት ይደረግና የሆነ ጊዜ በስማቸው አዞረዋለሁ ቤቱን ብሏቸው ነበር። ነገር ግን ሮዛ ገንዘብ ወስዳ ስራ ለስራ ብላ ገንዘቡን ታበላሸዋለች። በዛ የተነሳ ቤቱን ሳያዞርላቸው ሮዛ ደግሞ ቤቱ እንደዞረ ነበር የምታውቀው በእናቷ ስም። እናም እንግዲህ ቅብጥ አርጓት ዴቭ ሁሉንም መረጃ ሰብስቦ ከመጣ በኋላ ሌላው ቀርቶ እናትየዋ እንግዲህ ከልጅቷ ያልተሻሉ ሰው ናቸው። እና እንግዲህ ከባንቴሮ ጋር የነበራቸውን የትዳር ሁኔታ በፍርድ ቤት ያለውን ማለት ነው ለማጠፋፋት ብላ እናትየዋ ራሱ ሌላ ቦታ የማይሆን ስራ ሰርታለች ማለት ነው። ዴቭን ሁሉ ነገር ያውቃል። እናም መረጃዎችን ሰብስቦ እንግዲህ ዴቭ ወደ ቤት ይመጣል። እንደለመደችው ምላሷን ዘርግታ ሮዛ መናገር ትጀምራለች። ጠልተኛን አይደል? ስለዚህ ፍች ፈልጋለሁ አለችው። የሚለማመጣት የሚወዳት
መሰላት። በልጁ አማይታ ንግስት ለመሆን ፈለገች። ሆዷ ውስጥ ባለው ልጅ እያስፈራራች ማለት ነው። ዴቭ ግን አምሯል። አምሯን ብቻ ሳይሆን ምን ማድረግ እንዳለበትም ጠንቅቆ ያውቃል። እናም እንግዲህ ሂጂና ክሰሽ ፍርድ ቤት አላት። ከኔ ቤት ቤንሲል አታገኝም። ልጅ እስኪወለድ ግን ከዚህ ቤት ንቅንቅ አትይም። ልጅ ጎዳና እንዲያደር አልፈልግም። አንቺ ግን ጎዳና ላይ ትኖሪያታለሽ እንጂ አይንሽን ማየት አልፈልግም። ልጅ እስኪወለድ ከዚች ንቅንቅ አትይም አላት። ፍች ፈልጋለሁ አለች። ከዛ ሁሉንም መረጃ ወደ እናቴ ቤት መሄድ ፈልጋለሁ ስትለው ሁሉንም መረጃ በማውጣት የእናቷ ቤት የእነሱ እንዳልሆነ የሔዋን ቤት ነው። በጣም በሚገርም ሁኔታ ማለት ነው። ምንም ነገር ከሱ አንዲት ነገር አታገኝም። ትልቁ ደግሞ የዋሸችው እንግዲህ በሆዷ ውስጥ ያለው ልጅ የዴቭ አለመሆኑ ነው። አያሳፍርም ጋይስ? በሆዷ ውስጥ ያለው ልጅ ራሱ የእሷ ዕጣ ፈንታ ሊደርሰው ነው። በጣም ነው ያሳዘነኝ። እሷ የክፋቷን ትንሽ ነው ያገኘችው። እንደውም በጣም ክፉ ሴት አይገልጻትም። ሰው እንዴት ውስጡ ክፉ ብቻ ያስባል? አንደበቷ የሚናገረው መርዝ ክፉ፣ ተግባሯ መርዝ ክፉ። እንግዲህ ምንድነው ያልበላትን ስታክም ማለት ነው ራሷን ጉድጓድ ውስጥ እየከተተች ትገኛለች ማለት ነው። በቅርቡ ሮዛ ከዴቭ ህይወት እስከ መጨረሻው ትወጣለች። በተለይ ደግሞ ሆዷ ውስጥ ያለው ጽንስ የዴቭ እንዳልሆነ ሲታወቅ ዴቭ ከቤት አስወጥቶ ጎዳናዋ ቁጭ ብላ ትለምናለች። ያ ዱርዬም ደግሞ ዞር ብሎ አያትም። መጀመሪያም ገንዘቧን ብሎ ነበር የቀረባት እንጂ ፈልጓት አይደለም። እሷ ደግሞ ባንቴሮ እንዲጎዳላት ስለፈለገች ከሱ ጋር ተጋደመች። እንግዲህ የስራዋን ልታገኝ ትንሽ ጊዜ ነው የቀራት። ነገር ግን በዚህ መሀል ሌላ ነገር ተፈጥሯል። ሔዋን ከባንቴሮ ጋር እየተጠጋጋች ትገኛለች። ምክንያቱም ሔዋን እዛ ቤት የተቀመጠችው ዴቭን ብላ ነው። የ8 ዓመት ፍቅሯ ነውና እሱን ብላ ነበር። ነገር ግን አሁን ላይ በዴቭ ተስፋ እየቆረጠች ነው። አንተ የልጅ አባት በቅርቡ ትሆናለህ። ስለዚህ እኔ እዚህ የበይ ተመልካች መሆን አልፈልግም፣ ጠባቂ መሆን አልፈልግም ብላ ነበር። አሁን ላይ ግን ከባንቴሮ ጋር መቀራረብ ጀምራለች። ይህ ነገር ደግሞ ዴቭ አላስደሰተውም። የሮዛ ጉድ በቅርቡ ከወጣ ዴቭ እና ሔዋን ግን አብረው መሆን አለባቸው ብዬ አስባለሁ። ሔዋን ለዴቭ የምትገባው ትክክለኛ ሴት ስለሆነች እና የኔ ውድ ቤተሰቦች እንግዲህ ትንሿ ሙሽራ ሉሊት ድራማ ይሄን ይመስል ነበረ። በቀጣይ እስከምንገናኝ ድረስ ሁላችሁንም እወዳችኋለሁ። ቸር ቆዩልኝ። ባይ ባይ።